በሩሲያና በዩክሬን መካከል ያለው ጦርነት ከቅርብ ጊዜ ወዲህ እጅግ አደገኛና ሰብአዊ ቀውስ የነገሰበት ምዕራፍ ላይ ደርሷል። ባለፉት 24 ሰዓታት ውስጥ በሁለቱም ሀገራት ከተሞች ላይ የተሰነዘሩት መጠነ ሰፊ የሚሳኤልና የድሮን ጥቃቶች በንጹሐን ዜጎች በተለይም በሕፃናት ላይ ከፍተኛ የህይወት መጥፋትና በመሰረተ ልማቶች ላይ ከባድ ውድመት እያስከተሉ ይገኛሉ። ይህ ወታደራዊ ግጭት ከመሬት ውጊያ ባለፈ በረቀቁ የድሮን ቴክኖሎጂዎች የታጀበ የአየር ላይ ጦርነት ሆኖም ቀጥሏል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ሌሊቱን በሩሲያ ግዛቶች ላይ የተሰነዘሩ 207 የዩክሬን ድሮኖች በአየር መከላከያ ኃይሎች ተመተው ወድቀዋል። እነዚያ ድሮኖች በቤልጎርድ፣ ስሞሌንስክ፣ ኩርስክ፣ ብሪያንስክ፣ ኦሪዮልና ክራስኖዳር ክልሎች እንዲሁም በክራይሚያ በጥቁር ባህርና በአዞቭ ባህር ላይ ሲበሩ የነበሩ ናቸው ነው የተባለው። ምንም እንኳን አብዛኛዎቹ ድሮኖች ቢመቱም የወደቁት ስብርባሪዎች ግን በሲቪል ዜጎች ላይ ከባድ ጉዳት አድርሰዋል። በተለይም በደቡባዊ ሩሲያ በምትገኘው ቱአፕሴ ከተማ ላይ በደረሰ የድሮን ጥቃት 2 ህጻናት መገደላቸው ተረጋግጧል። የክራስኖዳር ክልል ገዢ ቬንያሚን ኮንድራቲየቭ እንደገለጹት በጥቃቱ የ14 ዓመት ሴት ልጅና ሌላ አንድ ህፃን ህይወት አልፏል። ከዚህ በተጨማሪ 7 ሰዎች የአካል ጉዳት ደርሶባቸዋልም ተብሏል። ቱአፕሴ በሩሲያ ደቡባዊ ክፍል የምትገኝ ስትራቴጂካዊ የወደብ ከተማ ስትሆን ለነዳጅ ውጤቶች ኤክስፖርት፣ ለድንጋይ ከሰልና ለፈጣን የንግድ እንቅስቃሴዎች ወሳኝ ማዕከል ናት። ከተማዋ በሩሲያ ግዙፍ የነዳጅ አምራች በሆነው ሮስኔፍት የሚስተዳደር ግዙፍ የነዳጅ ማጣሪያ ፋብሪካ የሚገኝባት በመሆኗ ዩክሬን ይህን ተቋም በተደጋጋሚ ኢላማ ስታደርግ ቆይታለች። የቱአፕሴ ማዘጋጃ ቤት ኃላፊ ሰርጌይ ቦይኮ እንደገለጹት የድሮን ስብርባሪዎች ከወደቡ አካባቢ በሚገኙ የኢንዱስትሪ ተቋማት ላይ ወድቀው ከፍተኛ እሳት አስከትለዋል። በጥቃቱ ሲያበያ 24 የግል መኖሪያ ቤቶች፣ 6 አፓርታማዎች፣ 2 የትምህርት ተቋማትና 1 የሙዚቃ ትምህርት ቤት ጉዳት ደርሶባቸዋል። ሁኔታውን ለመቆጣጠር በከተማዋ የድንገተኛ አደጋ ማዕከል ተቋቁሞ ተጎጂዎችን በጊዜያዊ መጠለያዎች ለማሳረፍ ጥረት እየተደረገ ይገኛል። በሌላ በኩል ሩሲያ በዩክሬን ከተሞች ላይ የፈጸመችው የሚሳኤልና የድሮን ድብደባ በዚህ ዓመት ከተመዘገቡት ሁሉ እጅግ ገዳይ ሆኖም ተመዝግቧል። የዩክሬን ባለስልጣናት እንደገለጹት ሩሲያ ባለስቲክና ክሩዝ ሚሳኤሎችን ጨምሮ 636 ድሮኖችን በመጠቀም በፈጸመችው ጥቃት ቢያንስ 16 ሰዎች ተገድለዋል። ከሟቾቹ መካከል የ12 ዓመት ሕፃን ይገኝበታልም ተብሏል። የኪየቭ ከንቲባ ቪታሊ ክሊችኮ በዋና ከተማዋ ብቻ 4 ሰዎች መሞታቸውን ሲያረጋግጡ በኦዴሳ 7 ሰዎች፣ በዲኔፕሮ ደግሞ 2 ሰዎች መገደላቸው ተነግሯል። በዲኔፕሮ የተፈጸመው ጥቃት የመኖሪያ ህንፃዎችን በእሳት ያጋየ ሲሆን በኪየቭ ሰማይ ላይ ሚሳኤል መከላከያዎች የሚተኩሱት እሳት የሌሊቱን ጨለማ ወደ ብርቱካናማ ቀለም ቀይሮት እንደነበር የዓይን እማኞች ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት ሩሲያ በንጹሐን ላይ የምትፈጽመው ጥቃት አሁንም ቀጥሏል ብለዋል። የሩሲያ ኃይሎች በከተሞቻችን ላይ የሚያደርሱትን ድብደባ ለማቆም በየቀኑ የአየር መከላከያ ሚሳኤሎች ያስፈልጉናል ሲሉ አጋሮቻቸውንም ተማጽነዋል። ዜሌንስኪ አክለውም ሩሲያ እንዲህ አይነቱን ጭካኔ የተሞላበት ጥቃት እየፈጸመች ባለችበት ወቅት በነዳጅ ንግድ ላይ የጣለው ማዕቀብ ሊላላላት አይገባም ብለዋል። አሜሪካ በሩሲያ የነዳጅ ንግድ ላይ የነበረው ማዕቀብ ማላላቷን በመቃወም ሩሲያ በጦርነት ላይ እየተወራረደች ባለችበት ወቅት ምላሹም በዚያው ልክ ሊሆን ይገባል ነው ያሉት። በዓለም አቀፍ ደረጃ ሩሲያ ላይ የሚደረገው ጫና ተጠናክሮ ሊቀጥል ይገባል ሲሉም ጥሪያቸውን አቅርበዋል። ይህ የጥቃት መባባስ የመጣው በአሜሪካና በኢራን መካከል ያለው ውጥረት በዓለም አቀፍ የነዳጅ ገበያ ላይ መስተጓጎል በፈጠረበት ወቅት ነው። አሜሪካ የነዳጅ ዋጋን ለማረጋጋት በሚል በሩሲያ ላይ የነበረውን የነዳጅ ማዕቀብ በተወሰነ መልኩ ማላሏቷ ዩክሬንን እያስቆጣም ይገኛል። ዜሌንስኪ እንደሚከራከሩት ከሆነም ማንኛውም አይነት የማዕቀብ መላላት ሩሲያ ለጦርነት የምታውለውን ገንዘብ እንድታገኝ እድል ይፈጥርላታል ብለዋል። በሌሊቱ ጥቃት ብቻ ሩሲያ 19 ባለስቲክ ሚሳኤሎችን መጠቀሟንና አብዛኞቹ ኪየቭን ኢላማ ማድረጋቸውን ፕሬዝዳንቱ ገልጸዋል። የሩሲያ ጦር በዩክሬን ግዛቶች ላይ የሚያደርሰውን ጥቃት ሲያጠናክር፣ ዩክሬንን በበኩሏ ወደ ሩሲያ ግዛት ዘልቃ በመግባት ስትራቴጂካዊ ተቋማትን መምታቷን ቀጥላለች። በክራይሚያ ሴቫስቶፖል ከተማ ላይ ሌሊቱን 19 የዩክሬን ድሮኖች ተመተው መውደቃቸውን የከተማዋ ገዢ ሚካኤል ገልጸዋል። ምንም እንኳን በጥቃቱ የሰው ሕይወት ባይጠፋም የድሮን ስብርባሪዎች በከተማዋ የተለያዩ ስፍራዎች ላይ መውደቃቸው የተነገረው። በተመሳሳይ በሶቺ ከተማ አቅራቢያ በምትገኘው ሉኦ መንደር ውስጥ የድሮን ስብርባሪዎች በመኖሪያ ቤቶች ላይ ወድቀው የመስኮት መስታወቶችን ስለመሰባበራቸው ተገልጿል። ይህ የሁለት ሀገራት የሚሳኤልና የድሮን ፍልሚያ የቀጠናውን ደህንነት ከመቼውም ጊዜ በላይ አደጋ ላይ ጥሎታል። ሩሲያ የዩክሬን የኃይል መሰረተ ልማቶችና የመኖሪያ አካባቢዎችን በመምታት ህዝቡን ለከፋ ችግር ለመዳረግ እየሞከረች ሲሆን፣ ዩክሬን ደግሞ የሩሲያን የጦር ማሽነር የሚደግፉ የነዳጅና የወደብ ተቋማትን ኢላማ በማድረግ አጸፋዊ
ጥያቄውን እየመለሰች ትገኛለች። በሁለቱም ወገኖች የሚሳኤል መከላከያ ዘዴዎች ከፍተኛ ቁጥር ያላቸውን ድሮኖችና ሚሳኤሎችን ቢመቱም የሚያመልጡት ጥቂት መሳሪያዎች ግን በንጹሃን ዜጎች ላይ የሚያደርሱ ጉዳት ሊቀለበስ የሚችል አልሆነም። በቱአፕሴ የተቋቋመው የድንገተኛ አደጋ ማዕከል እንደገለጸው በአሁኑ ወቅት በአካባቢ የሚገኙ የነፍስ አድን ሰራተኞች ቤት ለቤት በመዞር ጉዳት የደረሰባቸውን ሰዎች የመለየት ስራ እየሰሩ ነው። የትምህርት ተቋማትና የሙዚቃ ትምህርት ቤቶች መመታታቸው ጦርነቱ ምን ያህል የሲቪል ተቋማትን እየነካ መሆኑንም ያመላክታል። የሩሲያ ባለስልጣናት ይህንን የዩክሬን ድርጊት በኢንዱስትሪና በሲቪል ተቋማት ላይ የተፈጸመ የሽብር ጥቃት ሲሉ እየገለጹት ይገኛሉ። በተመሳሳይ ዩክሬንም ሩሲያ በመኖሪያ ህንፃዎች ላይ የምትፈጽመውን ድብደባ የጦር ወንጀል በማለት ለዓለም አቀፍ ፍርድ ቤቶች አቤቱታዋን እያቀረበች ነው። በአሁኑ ወቅት ያለው ወታደራዊ ውጥረት በቅርቡ ሰላም ሊያገኝ እንደሚችል ምንም አይነት ፍንጭ የማይታይበት ደረጃ ላይ ደርሷል። የሁለቱም ሀገራት መሪዎች ጦርነቱን በወታደራዊ በላይነት ለመደምደም ያላቸው ጽናት በየቀኑ የሚሞቱትን ንጹሃን ቁጥር እየጨመረ ነው። በተለይ ህጻናት የዚህ ጦርነት ሰለባ መሆናቸው በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ቁጣን ቀስቅሷል። በዩክሬን የ12 ዓመት ህጻን፣ በሩሲያ ደግሞ የ14 ዓመት ሴት ልጅ መገደላቸው ጦርነቱ ለትውልድ የሚተርፍ ጠባሳ እየጣለ መሆኑን ያረጋግጣል። የዓለም ሀያላን ሀገራት በሩሲያ ላይ የሚጥሏቸው ማዕቀቦችና ለዩክሬን የሚሰጡት ወታደራዊ ድጋፎች የጦርነቱን አቅጣጫ እየቀየሩት ነው። ዩክሬን በአንድ ቀን ውስጥ ብቻ ከ300 በላይ ድሮኖችን በመምታት አቅሟ ማሳየቷም የምዕራባውያን የአየር መከላከያ ቴክኖሎጂ ምን ያህል እየረዳት መሆኑን ያሳያል። ሆኖም ሩሲያ በበኩሏ ያሏትን ዘመናዊ ሚሳኤሎችና አዳዲስ የድሮን ስልቶችን በመጠቀም ጥቃቷን እያጠናከረች ትገኛለች። ይህ መሳሪያ ግብግብ የቀጠለው የሲዮት እየጠፋ ባለበት ሁኔታ በመሆኑ ሁኔታው ወደ ባሰ ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት አሁንም እንደቀጠለ ይገኛል። በኢኮኖሚ አንጻር ሲታይ የቱአፕሴ ወደብና የነዳጅ ማጣሪያ ተቋም መመታታቸው ለሩሲያ የነዳጅ ምርት ኤክስፖርት ትልቅ ኪሳራ ነው። ሩሲያ የጦርነት ወጪዋን ለመሸፈን የምትጠቀምበት የነዳጅ ገቢ በእንዲህ አይነት ጥቃቶች ሲስተጓጎል በአገር ውስጥ ኢኮኖሚ ላይ ጫና መፍጠሩም አይቀሬ ነው። ዩክሬን ይህን በሚገባ በመረዳት በቀጣይም በሩሲያ የነዳጅ ተቋማት ላይ ያላትን ጥቃት እንደምትቀጥል ይጠበቃል። ሩሲያን በበኩሏ የዩክሬን ወደቦችና የኤሌክትሪክ ኃይል ማመንጫዎችን በማውደም አጸፋውን ለመመለስ እየጣረች ትገኛለች። ሌሊቱም በደቡባዊ ሩሲያ ክራስኖዳር ክልል በሚገኘው የቱአፕሴ የነዳጅ ማጣሪያ ፋብሪካ ላይ የዩክሬን ድሮኖች መጠነ ሰፊ ጥቃት መፈጸማቸውን የአይን እማኞችና የሩሲያ ባለስልጣናት ገልጸዋል። በጥቃቱ ሳቢያ 2 ህጻናት ህይወት ማለፉም ተረጋግጧል። የሮስኔፍት ንብረት የሆነው ይህ የነዳጅ ማጣሪያ በሩሲያ ካሉ 10 ግዙፍ የነዳጅ ማጣሪያዎች አንዱ ነው። የአካባቢው ነዋሪዎች በወቅቱ ተከታታይ ፍንዳታ ድምጾችን መስማታቸውን የገለጹ ሲሆን ድሮኖቹ በማጣሪያ ውስጥ የሚገኙ የነዳጅ ታንከሮችን መምታታቸው ተዘግቧል። አስትራ የተሰኘው የሩሲያ ተቃዋሚ የዜና ምንጭ ባደረገው የቪዲዮና የምስል ትንታኔም በጥቃቱ ምክንያት በነዳጅ ማጣሪያው ላይ ከፍተኛ የእሳት አደጋ መከሰቱን አረጋግጧል። የክራስኖዳር ክልል ገዢ ቬንያሚን ኮንድራቲየቭ በወደባ አካባቢ በሚገኝ አንድ ድርጅት ላይ የድሮን ስብርባሪዎች መውደቃቸውን ቢገልጹም የነዳጅ ማጣሪያውን ስም በቀጥታ አልጠቀሱም። ይሁን እንጂ በጥቃቱ የ5 እና የ14 ዓመት ዕድሜ ያላቸው 2 ህጻናት መገደላቸውንና ሌሎች 2 ታዋቂዎች መቁሰላቸው ገዢው አረጋግጠዋል።